እግዚአብሔር ጸሎትን ይሰማል። ይሄ ሁልጊዜ መረሳት የሌለበት ነው። አሁን በሱባኤው የለመነውን ልመና የጸለይነውን ጸሎት በሙሉ ይሰማል። አው በኃጢአትም ቢሆን እንዳልጸለይን አያደርግም፣ እንዳልደከምን አያደርግም፣ እንዳልጾምን አያደርግም። እግዚአብሔር የሰውን ድካም ከንቱ የሚያደርግ አይደለም። ምንም ደካሞች ብንሆን ምንም ኃጢአተኞች ብንሆን አባት ነው። ይሄን መርሳት የለብንም። አባት ነው። እግዚአብሔር አምላክ ብቻ አይደለም፣ አባት ነው። ፈጣሪ ብቻ አይደለም፣ አባት ነው። አባት ለልጁ አባት ነው በቃ። ስለዚህ እግዚአብሔር ይሰማል። ግን አንደኛው የሚመልስበት መንገድ ዝም በማለት ነው። እግዚአብሔር ጸሎታችንን ዝም በማለት ሊመልስ ይችላል። ብዙ ሰው ኮሽ ቢል ከቤተክርስቲያን ለመቅረት እንደው አባቶችን እንደዚህ ያለ ነገር ለመንቀፍ በጣም በቋፍ ያለ ብዙ ሰው አለ። በጣም ሰበብ ይፈልግ እንዲያው የሆነች ነገር ብልጭ ካለች ኧረ ወዲያ ድሮውንስ ለማለት። እቺ ሴት ያለፈችበትን ነገር ተመልከቱ። ከአሕዛብ ወገን ነሽ አንቺ አይመለከተሽም፣ ላንቺ አልመጣሁም አላት። አሁንም ጩኸቷን አላቋረጠችም። ማረኝ ነው ያለችው። ከውሾች ወገን ነሽ አይገባሽም አላት። አሁንም ጩኸቷን አላቋረጠችም። ማረኝ ነው ያለችው እንጂ አኩርፋ አልተመለሰችም። በእግዚአብሔር ላይ አኩራፊዎች አንሁን። በቤተክርስቲያን ላይ አኩራፊዎች አንሁን። በሰበብ በአስባቡ ከቤተክርስቲያን ለመራቅ የሆነ ምክንያት ፈላጊዎች እንዳንሆን ታስተምረናለች። ጌታችን ዝም ያላት ይሄ በውስጧ ያለው ጥበብ፣ ትህትና፣ እምነት እንዲገለጥ ነበረ። ስለዚህ ጌታችን ዝም ያለው በውስጧ እሱ የሚያውቀው ያ የዚህ ሴትዮ ታላቅ ጥበብ፣ እምነት እንዲሁም ትህትና እንዲገለጥ ነበረ። አብዝቶ ሊሰጣት እንደወደድሽ ይሁንልሽ አላት እኮ የወደድሽ ይሁንልሽ ነው ያላት። ስለዚህ እግዚአብሔር እየሰማ እንዳልሰማ፣ እያየ እንዳላይ፣ እየጮህን እየተጨነቀን ኧረ እባክህ ኧረ የለህም ወይ እያል እሱ እየሰማ ዝም ይላል። ዝምታው ግን የበለጠ አብዝቶ ለመስጠት ነው። ብዙ እንዲሆንልን ተመስግነን ተመስክሮልን እንድንወስድ ብዙ ነገር እንድናገኝ ሊሆን ይችላል። እግዚአብሔር ዝም የሚለው ስለማይሰጥ አይደለም። ያጎነዲ ከመዘይሁ ያረምም ከመዘይሰም እንደተባለ በቅዱስ ዮሐንስ ወልደ ነጎድጓድ ላይ እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ያዘገያል። ማዘጌቱ ግን አብዝቶ ለመስጠት ብዙ አድርጎ ለመስጠት ሲል እሱ ባወቀ እንዲህ ላሉ ነገሮች እየሰማ ዝም ይላል። ዝምታው ግን መልስ ነው። ሌላው ሁለተኛው እግዚአብሔር መልስ የሚመልስበት መንገድ ባለመስጠት ነው። እግዚአብሔር ጸሎታችንን ልመናችንን ባለመፈጸምም ይመልሳል። የለመነውን ባለማድረግ ይመልሳል። ምን ማለት ነው? እኛ የለመነው ልመና የማይጠቅመን ከሆነ እግዚአብሔር መልሱ ዝም ማለት አለመመለስ ይሆናል። ምክንያቱም የምንለምነው ነገር የሚጠቅመን ካልሆነ የሚጎዳን ከሆነ እግዚአብሔር የራሳችሁ ጉዳይ ይሄው ለምናችኋል እንደሆናችሁ ሁኑ የሚላል አባት ነው። አባት እናት ለልጆቻቸው የማይጠቅማቸውን ነገር ልጆቹ ቢለምኑም አይሰጡም። እንደሚታወቀው ልጅ እሳት ሊጨብጥ እያለ ቢያለቅስና ተረዳ አታድርቀኝ ተቃጠለውና ረፍ ትላለች። ቢያለቅስ ይሻላል እሳት ከሚያቃጥለው። ስለዚህ እኛም ባለማወቃችን እንደ ሕፃን ሆነን ይሄን ነገር አድርግልኝ እንዲህ ካልሰጠኸኝ ብለን ምንጮህን ጮህት የማይጠቅመን ከሆነ ሰምቶ እንዳልሰማ ዝም ይላል። በማቴዎስ ወንጌል ምዕራፍ 20 ቁጥር 20 እስከ 22 ላይ የዮሐንስ ወንጌላዊና የያዕቆብ እናት ለልጆቿ መልካም መስዋዕት ጌታችንን በቀኝና በግራ አብረው እንዲነግሱ ፈቃድ ይሁን ብላ ነበር። ይሄ ማለት እንደ ፈያታዊ ዘይማና ፈያታዊ ዘጸጋም በቀኝና በግራ አብረው ይሰቀሉ ማለቷ ነበር። እሷ ግን ያ ማለት መሆኑን አላወቀችም። እኛም እንደዚሁ ለራሳችንም ለሆነ ሰውም መልካም የሚበጅ የለመን እየመሰለን የማይጠቅም ነገር የምንለምን ከሆነ እግዚአብሔር እንዲህ ያለውን ልመና አይፈጽመውም። አባት ስለሆነ ነው። ይሄ አሳቢያችን ስለሆነ ነው። የማይጠቅመንን ማድረግ አባትነቱ ስለማይፈቅድለት ነው። ሁለተኛ ቆሮንቶስ ምዕራፍ 12 ላይም ቅዱስ ጳውሎስ የሚወጋ የሰይጣን መልእክተኛ ተሰጠኝ አለ እና ይሄ ከኔ እንዲወገድ 3 ጊዜ ለመንኩ አለ። ግን ተው ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። አለዛ ይሄን ደዌ ይሄንን ችግር ከወሰድኩኝ ጸጋውንም አብሬ ወስዳለሁ አለኝ አለ። እንዲህ ከሆነማ በድካም የመካለው መከራውንም በአኮቴት በምስጋና እቀበለዋለሁ ብሏል። ስለዚህ እንደዚህ እግዚአብሔር የሆነን ችግር እንዲያስወግድልን ለምነን ያ ችግር ቢወገድ ከዛ ቀጥሎ የሚከተለው ነገር የሚጠቅመን ይሁን አይሁን እኛ ስለማናውቅ ነው። እግዚአብሔር ግን
ሁሉን ነገር ከመሆኑ አስቀድሞ ስለሚያውቅ ያ የምንለምነው ነገር ውጤቱ ወይ ከዛ ቀጥሎ ያለው ውጤት ወይ ከዛ በኋላ ከሆነ ስቴፕ በኋላ ደረጃ በኋላ የሚመጣ ውጤት የሚጎዳ ከሆነ የማይጠቅመን ከሆነ ያስቀረዋል። ስለዚህ እግዚአብሔር ልመናን አለመፈጸሙ ከአባትነቱ የተነሳ ጸሎታችንን ከመስማቱ የተነሳ ለምሳሌ ጤና ስጠን ብለን ለምነን እግዚአብሔር ጤናውን ቢሰጠን በዛ ጤና የምናደርገውን ነገር አናቀው ወይም ያ ደዌ በመወሰዱ የሚቀርብልን ጸጋ እኛ አናቀው። ልክ ቅዱስ ጳውሎስን እንዳለው ይሄን ደዌ ከወሰድኩ ጤና ከተመለሰ የሚቀርብ ጸጋ አለ አለው። ስለዚህ እኛም የሆነ በጤናችን በሕይወታችን ያለ ችግር እንዲወገድ ጸልየን ያ ቢወሰድ ግን ችግራችን ያ ችግር ቢፈታ እናጣው ነው የሚያውቀው እኛ አናቀው። ስለዚህ ደዌውን ወይም ያን ችግር ተሸክመን ብንኖር የሚጠቅመን ከሆነ እግዚአብሔር ችግሩን ተሸክመን እንድንኖር ያደርገናል። ይሄም ከአባትነቱ የተነሳ ጸሎታችንን ከመስማቱ የተነሳ ነው። ሱባኤ ገብተን ሊሆን ይችላል፣ ግን እግዚአብሔር የሚጠቅመውን እሱ ስለሚያውቅ ያ ሰው ከዛ በኋላ ቢኖር ወይም ደግሞ ጤና ቢመለስለት የማይጠቅመው ከሆነ የእኛን ጸሎት ላይሰማ ይችላል። ምክንያቱም እግዚአብሔር ለሁሉ የሚያደርገው መልካም የሆነውን ነገር ስለሆነ እድሜ ስለተጨመረ ብቻ ጤናችን ስለተመለሰ ብቻ ከዛ ቀጥሎ የሚመጣው ውጤት ጥሩ ይሆናል ማለት ስላልሆነ ሊሆንም ላይሆንም ስለሚችል እግዚአብሔር ስለሚያውቅ የማይጠቅመን ከሆነ ከዛ ቀጥሎ የሚመጣው ውጤት እግዚአብሔር ጸሎታችንን ስለሚሰማ ሊያስቀረው ይችላል። እግዚአብሔር ቤተሰቦች እድሜ ይጨመራልን ይቀነሳልን ዝም ብሎ ሰው በጥንቃቄ ጉድለት በመሳሰለው ሲሞት ሁሉ ቀኑ ደርሶ ነው አይባልም። ይሄ ዝም ብሎ ፋታሊስቲክ የሆነ ማለት ዝም ብሎ ሰው ድርሻ የሌለው የሚያስመስል አረዳድ አነጋገር ከቤተክርስቲያን ትምህርት ጋር ፈጽሞ የሚስማማ አይደለም። ሰው የራሱ ድርሻ አለው። ለዚህ ነው እግዚአብሔር አስቀድሞ በብሉይ ኪዳን ከ10ቱ ትእዛዛት አንዱ በሆነው እናትህንና አባትህን አክብር በሚለው ላይ አክብር አባከ ወእመከ በዲበ ምድር ከመ ይንሁ መዋዕሊከ በዲበ ምድር ዘይሁበከ እግዚአብሔር ብሎ የተናገረው እናትና አባትን አክብር። ከዛስ እግዚአብሔር በሚሰጥ በምድር ላይ እድሜህ እንዲረዝም ይላል። ስለዚህ እናት አባትን ማክበር እድሜ ያስረዝማል። በአንጻሩ እናት አባቱን የማያከብር ደግሞ እድሜህ ይጠር እየተባለ ተቀስፎ ሊሆን ይችላል። የአሮን ልጆች ናዳብና አብዩድ ተቀስፈዋል። አውናን ተቀስፏል። ቅስፈት ነው። ቀናቸው ደርሶ አይደለም። የተሰደኒ በመንፈቅ ዓመቴ ያለው ዳዊት ለዚህ ነው መዝሙር 101 ላይ በዘመኔ እኩሌታ አትውሰደኝ አትቅሰፈኝ ነው። ሰው ኃጢአት ካበዛ ይቀሰፋል። እድሜው ደርሶ ነው አይባልም። ነው በጣም ብዙ ከክርስቲያን ትምህርት ተቃራኒ ሆኑ በልማድ ያሉ ብዙ ነገሮች አሉ። ልማድ ደግሞ በቀላሉ ነው የሚተላለፈው የሚያሳዝነው። ስለዚህ ሕዝቅያስ እድሜ ተጨመረለት ነበር። ግን ሕዝቅያስ በተጨመረለት እድሜ ሁለት ጥሩ ያልሆኑ ነገሮች ነው ያደረገው። አንደኛው ምናሴ የተባለ ልጅ ወለደ በ15 በተጨመረለት ዓመት። ምናሴ በኋላ እስራኤልን በኃጢአቱ ብዛት ይሁዳ ወይም ታች የኢየሩሳሌሙ መንግስት በኃጢአታቸው ብዛት እንዲማረኩ ትልቁ ሚና የተጫወተው ምናሴ ነው። በሁለተኛ ነገሥት ምዕራፍ 23 ከቁጥር 24 እስከ 27 ኢዮስያስ የተባለው ደገኛ ንጉስ ብዙ ጥረት አድርጎ ነበረ። ምናሴ ያጠፋው ጥፋት ህዝቡን እንዳያስማርካቸው ለማስተካከል ኢዮስያስ የሚገርም ስራ ነበር የሰራው። ግን እግዚአብሔር ምን አለ? ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም ማለት። ምናሴ ልጁን ሳይቀር ለጣዖት አሳልፎ የሰጠ ሰው ነበር። ምናሴ በኋላ ንስሐ ገብቷል። ንስሐ መግባቱ ግን ቀድሞ ያበላሸውን ነገር ሊያስተካክለው አልቻለም። ንስሐ የኃጢአት ይቅርታ ያስገኛል ማለት ያ በኃጢአቱ ጊዜ የጠፋውን ጥፋት ይመልሳል ማለት አይደለም። ዳዊት ለምሳሌ በድሎ ነበር፣ ግን ንስሐ ገብቷል። ግን በበደሉ ጊዜ ኦርዮን አስገድሏል። ዳዊት ንስሐ ሲገባ ኦርዮ ተመልሶ አልተነሳም። የጠፋው ጥፋት አልተስተካከለም። ንስሐ ያለፈን ጥፋት አያስተካክልም። ይሄን መርሳት የለብንም። ንስሐ ይቅርታን ስርየትን ያስገኛል እንጂ ያ በበደሉ በስተቱ ጊዜ የተፈጸመውን ጉዳት አይመልስም ንስሐ። ስለዚህ ምናሴ ምንም እንኳን ንስሐ ቢገባ የበደለው በደል ያጠፋው ጥፋት ይሁዳ ሁለቱ መንግስት ማለት ነው እንዲማረኩ ትልቁ ሚና ተጫውተዋል። እና ምናሴን ሕዝቅያስ የወለደው በዚህ በተጨመረለት በ15 ዓመት ነው። እንደዚሁም ደግሞ ሕዝቅያስ በዚህ በተጨመረለት በ15 ዓመት ከባቢሎን ናቡከደነጾር የተላኩትን መልእክተኞች የቤተ መቅደሱን ንዋያተ ቅድሳት እንዳለ ነው ያሳያቸው። እንደ ኤግዚቢሽን ስጥት አድርጎ አስጥቶ ነው ያሳያቸው። እና እግዚአብሔር በዚህ ድርጊቱ አዝኖ
እንደዚህ እንዳሳየ ይማረካሉ እነዚህ ንዋያተ ቅድሳት አሉ። እና ሕዝቅያስ በተጨመሩለት እድሜ ለሕዝቡ እንደዚህ ያሉ አስቸጋሪ ስራዎችን ሰርቷል። እና ምን ለማለት ነው? እድሜ ቢጨመርልን በጸሎት በልመና ወይም ለሆነ ሰው ጤናው ይመለስለት ወይ የሆነ ነገር ቢስተካከልለት ይጥቀመው አይጥቀመው የሚያውቀው እግዚአብሔር ነው። ስለዚህ የማይጠቅም ከሆነ እግዚአብሔር ያስቀረዋል። ማስቀረቱ መስማቱ ነው ማለት ነው። ማስቀረቱ ስለሰማ ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሰው ሱባኤ ገብቶ እንደው ወደ ገዳማትን በቤተክርስቲያንም በቅዳሴ ጊዜ ስሙን እያስጠራ ግን ያ ጸሎት ባይፈጸም እግዚአብሔር ሰምቶን የማይጠቅመውን አስቀርቶልን ነው ብለን መረዳት አለብን። ቴዎዶሲዮስ የተባለ ንጉስ በ5ኛው መቶ ዓመት አካባቢ የነበረ እስከ 450 የነበረ ከ408 እስከ 450 ልጅ አልነበረውም እና አማካሪዎች መጥተው አንተን የመሰለ ንጉስ እንዴት ልጅ ሳትወልድ ትቀራለህ? ሌላ ሚስት አግባና ልጅ ውለድ አሉት። አይ እኔ በግብጽ በአስቄጥስ ገዳም ያሉ አባቶችን ሳላማክር ይሄን አላደርግም ብሎ መልእክተኛ ላከ ወደ አስቄጥስ ገዳም። በአስቄጥስ ገዳም ከነበሩት አባቶች ደግሞ ታላቅ የሚባለው አባ ቢስዱራ የሚባለውን ጠየቁት። አባቶች የንጉስን መልእክተኞች ወደ አባ ቢስዱራ ወስደው እንዲህ ይላሉ ምን ትላለህ አሉት። አባ ቢስዱራ እንዲህ አለ ለንጉሱ መልእክተኞች ከአንተ በኋላ ከሚመጡ ሃይማኖት ለዋጮች ጋር የሚተባበር እንዳይሆን እግዚአብሔር ልጅ ሊሰጥህ አልወደደም። ከአንተ በኋላ ሃይማኖትን የሚለውጡ ሰዎች ይመጣሉ። ልጅ ከወለድ ያንተ ልጅ ከነዛ ጋር ይተባበራል። እግዚአብሔር ስለሚወድህ ከነዚህ ሃይማኖት ለዋጮች ጋር የሚተባበር ልጅ እንዳይኖርህ ብሎ ልጅ ከልክሏል፣ አይሰጥህም ማለት። ንጉሱም ሐሳቡን አሳረፈ። ደግሞ ከሆነ ጊዜ በኋላ መቼም መከራ ነው በትዳር ውስጥ በተለይ እንደ እግዚአብሔር ቤተሰቦች በሰው ትዳር አትግቡ። በሰው ትዳር ሐሳብም ዝም ብሎ አይሰጥም። ልጅ ለምን አትወልዱም ለምን ምናምን አይባልም። በሰው ትዳር ትንሽ ይሄ ፈተና ብዙ ሰው ጋር ይታያል። አፋችን ትንሽ ያሳመርን እየመሰለን ሰዎችን እንዳንፈትን እንጠንቀቅ። እነዛ ባለ ትዳሮች ይውለዱ አይውለዱ ምን ይሆኑ የነሱ ብቻ ጉዳይ ነው። ምክር ሳይጠየቁ ደግሞ አይሰጥም። እኛ ዝም ብለን እግረ መንገድ የምናወራው ነገር የብዙ ሰዎችን ሕሊና ይፈትናል። በትዳራቸው ልጅ ካለ የሌላቸው አንዳንዶች ከሰው መቀላቀል ሁሉ የሚጠሉ አሉ። የሰው ምላስ አትወልዱም ምናምን እያለ በከራ ስለሚያሳቅቅ የምንናገረው ነገር ሰውን እንዳያሳቅቅ መጠንቀቅ አለብን። ዝም ብሎ አማረልኝ ተብሎ ጥሩ ይሆናል ተብሎ አይነገርም። ትንሽ ይሄ ነገር በባህላችን ደከም ያለ ጎን ያለው ይመስልኛል። ምክር ራሱ ሳይጠየቁ አይሰጥም። በተለይ በሰው ትዳር በባልና ሚስትና በሰዎች ልጆች ዝም ብሎ ዘሎ አስተያየት አይሰጥም። በጣም ስስ የህይወት አካል እና በኋላ ይሄንን ንጉስ እንደዚሁ ያሉ ሰዎች አስቸገሩት። እባክህ ሌላ ሚስት አግባና ውለድ አሉት። ሲጨቀጭቁት የሰው ምላስ አስቸጋሪ ነውና እንግዲህ የራሱን ፍላጎት ሊኖር ይችላል። ዳግመኛ ወደ እነዚህ አባቶች መልእክት ላከ እና መልእክተኞቹ ሲሄዱ አባ ቢስዱራ ያቀድሞ የእግዚአብሔርን ሐሳብ የነገራቸው አባት አርፎ አገኙት እና የአስቄጥስ አባቶች አሁንም መልእክተኞችን ይዘው ወደ መቃብሩ ሄዱና አባ ቢስዱራ ከመቃብሩ ደርሰው ጠየቁት። አባታችን ባለፈው ንጉሱ መልእክተኞች ልኮ እንደዚህ ብለህ ነበር፣ አሁን አርፋል አንተ ግን ለንጉሱ መልእክተኞች ምን እንበላቸው ብለው ጠየቁት። ያን አባ ቢስዱራ ከመቃብር ተነስቶ እንዲህ አለ፣ ከሃይማኖት ለዋጮች ጋር አንድን በመሆን ራሱን እንዳያረክስ እግዚአብሔር ልጅን እንደማይሰጠው ንጉሱን ንገሩት ብያቸው አልነበረምን? አሁንም 10 ሴቶችን ቢያገባም እግዚአብሔር ልጅን አይሰጠውም ብሏቸው ተመልሶ አረፈ ይላል። ስንክሳር ጥር 26 ላይ ተጽፎ የምናገኘው ታሪክ ነው። ስለዚህ እግዚአብሔር ቤተሰቦች ምን ለምነው ነገር ነገ ምን እንደሚያስከትል እኛ ስለማናውቅ ሙጭጭ እንላለን። ይሄን ካልሰጠኝ ህፃን ስለሆን እኮ ነው ህፃናት የሚያለቅሱት። ስለዚህ ይሄን ስጠኝ ከዛ ያለፈ አያስቡም። በቃ ያችን ማግኘት ነው። እግዚአብሔር ግን ሁሉን ስለሚያውቅ ያን ቢሰጠን ደስ ቢለውም ግን የሚጎዳን ስለከሆነ አይሰጠንም። ስለዚህ ምናልባት ልጅ በጣም የምትፈልጉ ባለትዳሮች ካላችሁ ምናልባት ያ ነገር በጤናችሁ ምን እንደሚያመጣ ሌላ እግዚአብሔር የሚያውቀው ብዙ ነገር ኖሮ እንደማይጠቅማችሁ አውቆ አስቀርቶት እስከሆነ ሌላውም እንደዚሁ ማለት ጤና ለምነን ሱባኤ ገብተን ያ ደዌ ከኛ የማይወሰደው እግዚአብሔር እንደዛ ያን ብንሸከም የሚጠቅመን ሆኖ እስከሆነ ግድህን ካልሰጠኝ ብሎ የግድ ሙጭጫ ይባላል። መለመን እግዚአብሔርን ደጅ መጽናት፣ አዎ ፈቃዱ ከሆነ ይሰጠናል፣ ካልሆነ ግን ስላስቀረልን ማመስገን ያስፈልጋል። በእውነቱ
አሁን አንዲት እናት ለልጇ የሚያስፈልገውን ሁሉ የምታደርግ ደግ እናት የሆነ ነገር አልሰጥህም ብትለው ያችን እናት በክፋት የሚወቅስ ማለት አለ። ለልጇ ያን የከለከለችው ክፉ ሆና ሳይሆን የማይጠቅመው ሆኖ አግኝታው ይሆናል። አለዛ እናት ናታ። እናት ለልጇ መቼስ እናት ናት። ስለዚህ እግዚአብሔር ጸሎትን የሚሰራበት ሌላኛው መንገድ ባለመስጠት ነው። ሌላኛው ማዘግየት ነው። እግዚአብሔር ጸሎትን የሚሰራበት ሌላው መንገድ ነው ማዘግየት ነው። ጊዜው እስኪደርስ ሊያዘገየው ይችላል። ጨርሶ ባያስቀረውም ትክክለኛው ጊዜ እስኪደርስ ድረስ ሊያዘገየው ይችላል። በትክክለኛው ጊዜ ቢሰጠን የምንጠቀምበትን ነገር ያለ ጊዜው ቢሰጠን ልንጎዳበት ወይም ልናበላሸው ስለምንችል ወይም ሙሉ ጥቅሙን ላናገኝ ስለምንችል እስከ ጊዜው ያዘገየዋል። ለምሳሌ ለአብርሃም ልጅ የሰጠው በ99 ዓመት ነው። ደጅ ሲያስጠናው ነው የኖረው። በ61 ዓመቱ ከሀገሩ ጠራው። በ75 ዓመቱ ልጅ እሰጥሃለሁ አለው። እያለው አብርሃም ደስ ይጠና ነው የኖረው። በ99 ዓመቱ ነው በቤቱ ተገኝቶ አብስሮ በ100ኛ ዓመቱ ነው ለይስሐቅን የሰጠው። ለምን? እግዚአብሔር እንዳንዳንድ ክፉ ሰው ደጅ ማስጠናት ፈልጎ ነው። ደጅ ማስጠናት የሚወድ ሰው አለ። እንደው እግዚአብሔር ቤተሰቦች ይሄን ቃል የምትሰሙ ዛሬ መስጠት እየቻላችሁ ሰው ነገ አትበሉት፣ ኋላ አትበሉት። ነገ እናንተም ላትኖሩ እኛም ማድረግ ላንችል እንችላለን። ያ ሰው መስጠት የምንችለው ነገር ከሆነ ዛሬ ሰጠነው ደስ ቢለው ምን አለ እየቻል የማይሆንበትን መንገድ አንፈልግ። ቀና እንሁን። በእውነቱ ሲሆን የማይቻል የሚመስለው ነገር የሚቻልበትን መንገድ ነው መፈለግ ያለብን። ግን ትንሽ ጥመት በብዙዎቻችን ይታያል። በቃ ማወሳሰብ ምንድነው ማካበድ የሚባል ዘመነኛ አማርኛ አለ መሰለኝ። እንደዛ ጥሩ አይደለም። በተቻለ የሚቀርብበትን የሚሆንበትን ሰው የሚረዳበትን ሰው የሚደሰትበትን መንገድ ነው መፈለግ ያለብን። እግዚአብሔር እኮ የምናስደስተው ሰው ስናስደስት ነው። እግዚአብሔርማ በአካል አናገኝም። ከነዚህ ለአንዱ ያደረጋችሁት ለኔ ያደረጋችሁታል። ቀና መሆን ያስፈልጋል። በእውነቱ ለማድረግ ጥረት ማድረግ እንጂ መቅጠር፣ ማጉላላት፣ ማዘጌት፣ ማመላለስ ይሄ ጤነኛ አይደለም። እግዚአብሔር ያዝንባቸዋል። እንዲህ የምታደርጉ ሰዎች ካላችሁ ያዝንብናል። ግን እግዚአብሔር የሚያዘገየው እንደ ሰው ለማጉላላት አይደለም፣ ትክክለኛው ጊዜ እስኪደርስ ድረስ ነው። አብርሃምን 100 ዓመት ድረስ ያደጅ ያስጠናው ከ100 ነገደ መላእክት አንዱ የጠፋው የሰው ልጅ ከ99 ጋራ የሚደመርበት ያንተ ዘር ነው። በአንተ ዘር ካንተ ዘር ተወልጄ 99ኛው ጋር 100ኛ አድርጌ ከ99 ጋር የምመልሰው የሰው ልጅ በአንተ ዘር ነው ለማለት ነው። ክርስቶስ ሰው የሚሆነው ከሱ ዘር መሆኑን በተግባር ለማሳየት ነው እንጂ እግዚአብሔር ልጅ ለማስጠናት ፈልጎ አይደለም። ለአብርሃም በ90 ዓመቱ በ70 ዓመቱ ልጅ ሊሰጠው ይችላል፣ ግን ይሄ ሚስጥር ይቀርበት ነበረ። ስለዚህ እግዚአብሔር የሚያዘገየው ለበለጠ መልካም ነገር ነው። ለዘካርያስና ለኤልሳቤጥ ልጅ ሊሰጣቸው ይችል ነበር አስቀድሞ፣ ግን በጣም አስጠበቃቸው። እነሱ ለምነው ልጅ ነገር ረስተውት እድሜያቸው አልፎ ተስፋ ቆርጠው አጀንዳውን ዘግተው ነበር። ያኔ ቅዱስ ገብርኤል ተልኮ ተወልዳለህ፣ ኧረ ሚስቴማ አርጅታለች፣ እኔም ሸምግያለሁ፣ እንዴት ይሆናል? ፋይሉ ተዘግቷል፣ የለም ተወልዳለህ። ለምንድን ነው እግዚአብሔር ከዚህ ድረስ ደጅ ያስጠናቸው? ዮሐንስ መጥምቅ የሚወለደው ክርስቶስ ከመወለዱ 6 ወር ቀድሞ ነው። እግዚአብሔር ሰውን በሚያድንበት ማዳን በዲቫይን ፕላን ዮሐንስ መጥምቅ 6 ወር ቀድሞ በዛች ጊዜ ነው የሚወለደው። ስለዚህ ለዘካርያስና ለኤልሳቤጥ ሌላ ልጅ ቢሰጣቸው ቀድሞ ይሰጣቸው ነበር፣ ግን ዮሐንስ መጥምቅ አይሆንም። ዮሐንስ መጥምቅ የሚወለደው በክርስቶስ የመወለድ ሂደት ውስጥ 6 ወር ቀድሞ ወደኋላ ነው። ስለዚህ ለዘካርያስና ለኤልሳቤጥ ሌላ ልጅ ቢሰጣቸው ቀደም አድርጎ ይችላል፣ ግን ዮሐንስ መጥምቅ አይሆንም ነበር፣ ይቀርባቸው ነበር። በልጃቸው ነው የሚጠሩት። በዮሐንስ መጥምቅ ምክንያት ነው ኤልሳቤጥና ዘካርያስን የምናስታውሳቸው የምናከብራቸው። ስለዚህ እግዚአብሔር ቀደም አድርጎ ሌላ ታሪክ የማያውቀው እሱም ሌላ ከሚሰጣቸው እሱ ባወቀ ሁለቱም ጻድቃን ስለነበሩ ትልቅ ሽልማት ይሸልማቸው ዘንድ ትንሽ ቢጠብቁ። ልክ ነው። ደጅ ጸንተዋል፣ ተጉላልተዋል፣ ተስፋ ቆርጠው ነበር። ወደ መጨረሻ ልጅ አናገኝም ብለው፣ ግን የእግዚአብሔር ስጦታ ያን ሁሉ የሚክስ ስለሆነ ሴቶች ከወለዱት መካከል የሚመስለው የሚስተካከለው የሌለ የተባለውን ዮሐንስ መጥምቅን ልጅ አድርጎ ይሰጣቸው ዘንድ አስጠበቃቸው። አስጠብቆ የሚሰጠው ስጦታ የሚክስ ስለሆነ ነው። ይህን የመሰለ ብዙ ነገር አለ። ዛሬ ጽንሰቷን የምናከብርላት እናታችን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ እመቤታችን እናትነቷ ቃል ኪዳኗ ጸሎቷ ክንፈ ረድኤቷ ከሁላችን ጋር ይሁንና የተወለደችው
ከኢያቄምና ከሐና ነው። ኢያቄምና ሐናም እንደ ኤልሳቤጥና ዘካርያስ እንግዲህ ታሪኩን ታውቁታላችሁ። በጣም ደጅ ጸንተው ነው መክነው በብዙ ደጅ ጽናት ነው ያገኛል። ለምን? እመቤታችን የምትወለደው በክርስቶስ ሰው መሆን ውስጥ በጣም ወሳኝ በሆነ ጊዜ ላይ ነው። ስለዚህ ቀደም አድርገው ልጅ ቢሰጣቸው ለሐናና ለኢያቄም ሌላ እመቤታችን አትሆንም፣ ሌላ ነው የምትሆነው። ስለዚህ እመቤታችንን የመሰለች ፍጥረት ሁሉ በእውነት የማይስተካከላት ልዩ ልጅ አድርጎ ይሰጣቸው ዘንድ ልጅ ቢጠኑ ጊዜውን ቢጠብቁ ነው የሚቻለው። የሚጠብቁት ለመጠበቅ ሳይሆን እግዚአብሔር ዓለምን ለማዳን ባዘጋጀው ጊዜ ውስጥ ትክክለኛው ጊዜ እስኪደርስ ድረስ። ስለዚህ እግዚአብሔር የሚያዘገየው እሱ ባወቀ በሱ አሰራር ውስጥ ትክክለኛው ጊዜ እስኪደርስ ድረስ ነው። እንደዚሁም እግዚአብሔር ከሱ እንዳንለይ ሲል ስጦታውን ያዘገያል። ለምን? ስጦታውን ተቀብለን እንዳንጠፋበት ለመጠበቅ ነው። አንዳንዴ ስጦታውን ተቀብለን ልንጠፋ እንችላለን። ምን ፈልገው ይሄንን ነው ብለን አንዳንዴ ምንድነው ሲሰጡት ያንን ቅብል ብሎ የሚሸሽ የሚሮጣል አይደል? ቅብል ብሎ ይጠፋል። እንደዛ እንዳንሆን የምንፈልገውን ከሰጠን በቃ እዚህ በኋላ ብለን እንዳንጠፋ እንደዛ የሚጠፉ ወገኖቻችን አሉ። የሆነ ነገር ይሳላሉ። የሆነ ነገር እስኪያገኙ ከክርስቲያን አይጠፉም። ጧት ማታ ደጅ ይጠናሉ። ሲሳካላቸው አይመለስ በቃ እንዴ መፈልገውን አግኝቻለሁ አይደል? በቃ ታንኪዩ ብለው እዛ ይጠፋሉ። እንደዛ እንዳይሆን የሆነ ነገር ይዘን ብንጠፋ ስለማይጠቅመን እግዚአብሔር ደጅ ሊያስጠናን ሊያዘገየው ይችላል። የሚያዘገየው አባትነቱን እንዳናጣ ነው። ከሱ ተለይተን የሚጠቅመን ነገር ስለሌለ ነው፣ ስለማንጠቀም ነው። እንዲሁም እርሱ ባወቀ ያልተሟላ ነገርን ሲኖር ያ ነገር እስኪፈጸም ያዘገያል። ሌላው እግዚአብሔር መልስ የሚመልስበት ጸሎታችንን የሚመልስበት መንገድ የተጠየቅነውን ትቶ ያልተጠየቅነውን በመስጠት ነው። እግዚአብሔር የጠየቅነውን ትቶ ያልጠየቅነውን ሊሰጥ ይችላል። እንዴት ካልን ከጠየቅነው ይልቅ ያልጠየቅነው የሚጠቅመን ብዙ ነገር ትልቅ ነገር ይኖራልና እግዚአብሔር ደግሞ የትኛው እንደሚጠቅመን ያውቃልና እኛ በጸሎት ከጠየቅነው ይልቅ ለኛ የሚያስፈልገንና የሚጠቅመን ነገር ምን እንደሆነ ስለሚያውቅ ጸሎታችንን የሚመልስልን እርሱ ባወቀ የበለጠ የሆነውን በመስጠት የሚሆንበት ጊዜ አለ። ስለዚህ እኛ ይህን ጠይቀን እግዚአብሔር ግን የበለጠው ሌላውን ሊሰጠን ይችላል። ዳዊት ስለ ምድራዊ ቤተ መቅደስ መሰራት ሱባኤ ገባ። ግን የገለጠለት ስለ ምድራዊ ቤተ መቅደስ መሰራት አልነበረም። ያን የገለጠው ለነቢዩ ለናታን ነው። ለዳዊት የገለጠለት ስለ አማናዊው መቅደስ ስለ ክርስቶስ ሰው መሆን ነው። ናሁ ሰማይናሁ በኤፍራታ ወረከብናሁ ሰው መገዳም መዝሙር 131 ላይ እነሆ በኤፍራታ እንደ ሕፃን ሲያለቅስ ሰማነው ብሎ ስለ ክርስቶስ ሰው መሆን ስለ ዓለም መዳን ሚስጥር ተገለጠለት። እሱ ለጊዜው ቤተ መቅደሱ እንዴት ነው ይሰራል አይሰራም ብሎ ነበር የጠየቀው። ስለ አማናዊ ቤተ መቅደስ ስለ ክርስቶስ ስለ ሰው መሆኑ ተገለጠለት። ያኛውን የምድራዊ ቤተ መቅደስ ጉዳይ በናታን ነገረው። ስለዚህ እግዚአብሔር እኛ የምንፈልገውን ቀለል ያለውን ነገር በሌላ በትምህርትም በምንም ሊነግረን ይችላል። ባይነግረንም ያን ያክል ላይ ጎዳ ይችላል። የበለጠ የሚጠቅመንን ግን የሚያውቀው እሱ ስለሆነ ያ የበለጠ የሚጠቅመንን በመመለስ በማድረግ ሊሆን ይችላል እግዚአብሔር ጸሎታችንን የሚሰማው። ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ጸሎት የሚመለሰው በአንድ እኛ በምንጠብቃት መስመር ብቻ ላይሆን ይችላል። ነብዩ ዳንኤልም ትንቢተ ዳንኤል ምዕራፍ 9 ላይ በጣም ሰፋ ያለ ታሪክ አለው። ወደ ዝርዝሩ አልገባም። ወደ እስራኤል ከባቢሎን ምርኮ እንዴት እንደሚመለሱ ስለሚጠት በነቢዩ በእስራኤል የተነገረው የመመለስ ነገር ከምርኮ ይሆናል ወይ ቀኑ ደረሰ እንዴት ነው እያለ ሲለምን መልአኩ ቅዱስ ገብርኤል ልኮ እግዚአብሔር ሌላ ረቂቅ ሚስጥር ገለጠለት። ስለ ክርስቶስ ሰው መሆን መቅደስ ታነጽ ከክርስቶስ ንጉሥ ወንዝ ትመዘበር ትንቢተ ዳንኤል ምዕራፍ 9 ቁጥር 24 ጀምሮ እስከ መሲሁ እስከ ክርስቶስ ድረስ ኢየሩሳሌም ቤተ መቅደስ ትኖራለች። ከዛ በኋላ ቤተ መቅደሱ ይፈርሳል፣ መስዋዕቱ ቁርባን ሁሉ ይቀራል ብሎ ከዛ በኋላ ቀጥሎ እስከ ዓለም ፍጻሜ በምድር ላይ የሚነሱትን ነገስታትን ምግብናውን ሁሉ ነው የገለጠለት። ዳንኤል ግን የጠየቀው ወደ ኢየሩሳሌም እንዴት ነው የምንመለሰው? ጊዜው ደረሰ። በኤርሚያስ እንደተናገርከው 70 ዓመት እየደረሰ ነው እንመለሳለን። ይህችን ነበር የጠየቀው። እግዚአብሔር ግን የነገረው ነገር የገለጠለት ሚስጥር በጣም ሁልቆ መሳፍርት የሌለው። ስለዚህ ሰው ከልብ እግዚአብሔርን ከለመነው የሚጠቅመንን እሱ ስለሆነ እኛ በተረዳነው ልክ ይችን እንላለን። እሱ ግን የሚጠቅመንን አብዝቶ አምልቶ ይሰጠናል። እግዚአብሔር ቸር ስለሆነ መሐሪ ስለሆነ አባት ስለሆነ ስለዚህ እግዚአብሔር ጸሎት የሚመለስባቸው መንገዶች ብዙ ናቸው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ እያንዳንዳችን እንደምንችለው
ልመና እናቀርባለን። ስለ ራሳችን፣ ስለ ወገናችን፣ ስለ ቤተክርስቲያናችን፣ ስለ ሀገራችን፣ ስለ መላው የሰው ልጅ፣ ስለ ዓለም ሁሉ ጸሎት እናቀርባለን። እግዚአብሔር አምላካችን በሱባኤው ከህፃናት እስከ ሽማግሌዎች በክርስቲያኖች የሚቀርበውን ጸሎት ሰምቶ ተቀብሎ እሱ ባወቀ ለሁላችንም የሚጠቅመውን መልካሙን ነገር ያድርግልን። ሱባኤውን በሰላም ያስፈጽመን። አሜን።